ለዘመናት በሀገራዊ ውሳኔዎችም ሆነ በፖለቲካ መድረኮች ድምጻቸው ሳይሰማ የበይ ተመልካች ሆነው የቆዩ የማህበረሰብ ክፍሎች ዛሬ የታሪክን አቅጣጫ በሚቀይረው መድረክ ላይ እኩል ተቀምጠዋል። የተገፉ ወገኖችን ያካተተው ሀገራዊ ምክክሩ በተለያዩ አጋጣሚዎች ድምጻቸውን ያጡ የችግርና የበደል ሰለባ የሆኑ ማህበረሰቦችን አሳትፏል። የምክክሩ አካታችነት የቆየውን ቁስል የካሰ ድምጽ አልባ የነበሩትን ማህበረሰቦች ደግሞ የውሳኔ ባለቤት ያደረገ ነው። ማህበረሰብን ያው ወክዬ ነው የመጣሁት። ግን ቢሆንም ከዚህ በፊት ያለው ኮንዲሽኖች ጥሩ ኮንዲሽኖች አልነበሩም። ነገር ግን ይሄ ምክክር ኮሚሽኑ ከጀመረበት ጀምሮ ያልታየን እኛን እንድንታይ በጣም በእኛ ላይ ተጽዕኖ ነበረ ከዚህ በፊት። አሁን ተጽዕኖን ሰብረው እኛንም መጥቶ እዚህ ምክክር ኮሚሽን ውስጥ ተሳትፎ ያላቸውን ችግር ተናግሮ ለወደፊት ያለውን ሁኔታ እንድንቀርፍና በመንጆም ላይም በመንጆ ባልሆኑትም ላይም ያለው ችግር በዚህ ምክክር ኮሚሽን ሰብረን በትክክል እንደ አገር አንድ ለመሆን እየተዘጋጀን ባለንበት ሁኔታ ነው ያለው። አሁን ያለንበት አካባቢ ላይ የመንጆ ማህበረሰብ ምክክር ኮሚሽኑ በመነጽር አይቶ ያለንበት አካባቢ ላይ ደርሶ እነዚህ የተገለሉ መብታቸው ያልተከበሩ የተረገጡ በበርካታ አመታት ድምጻቸው ሳይሰማ የቆዩ ማህበረሰቦች መሳተፍ አለባቸው በሚል ከቀበሌም ጀምሮ ነው ተሳትፏችን። በነበሩት የውይይት መድረኮች ላይ የተነሱት ሀሳቦች የጠበቡ የፖለቲካ እይታዎች ሳይሆኑ ከገጠሪቱ ኢትዮጵያ ዳርቻ እስከ ከተሞች ያሉ የተገፉ ወገኖች እውነተኛ ህይወትና ብሶት ያቀረቡበት ነበር። ከዚህ በፊት ከላይ ወደ ታች ነበር ሲወርድ የነበረው። አሁን ግን ከታችኛው ማህበረሰብ ተሰብስቦ ወደ ኋላ የቀሩትን ጥላቻ መንፈሱን አስወግደን አሁን ወደ መልካም ጎዳና እንድንገባ የሚያስችል አጀንዳው ነው የተቀረጸው። ይሄ መንጆ ማህበረሰብ ወነ ሌሎች የተገለሉ ማህበረሰቦችን አቃፊ በሆነ መልኩ ሁኔታ የፈጠረ ውይይት ነው ብዬ ነው ወሰድኩት። እኛም በማህበራዊ እና በፖለቲካ ያለው ነገር በአንድ እንድንሆን ይሄ ምክክር ኮሚሽኑ ለሌሎችም አስተምሯል ብዬ ገምታለሁ። ለኔም አስተምሯል። ከኋላ ላሉ ለልጆቻችን ለወደፊት ያለው አላማ ይሄ ምክክር ኮሚሽኑ ያስቀመጠው በጣም ለኛ አስተማሪ ነው። የምክክር ሂደቱ የተገፉ ወገኖችን ማዕከል ማድረጉ በሀገሪቱ የፖለቲካ ባህል ውስጥ አዲስ ምዕራፍ ከፍቷል። ከዚህ ቀደም የነበሩ የላይኛው አካል ውሳኔዎች ቀርተው ከታችኛው የማህበረሰብ ክፍል የበቀሉ መፍትሄዎች ቦታ አግኝተዋል። ምክክሩ በውይይት ምዕራፍ ያሳየው አካታችነት ሀገራዊ መግባባትን ለመፍጠር የታሰበውን ረጅም ጉዞ የመጀመሪያውና ከባዱን ምዕራፍ አጠናቋል። ድምፅ አልባ የነበሩ ወገኖች በውይይት ጠረጴዛው ላይ ያስቀመጧቸው መፍትሄዎች አሁን ለሚተላለፈው ውሳኔ መሰረት ሆኗል። ድምጻችን ያልተሰማው ታችኛው ማህበረሰብ አካል በዚህ ጉባኤ ላይ ተሳትፎ ሀሳቡን እንዲገልጽ እድል የሰጠን ምክክር ኮሚሽን ነው። ምክክር ሲደረግ የመጀመሪያ ውጣ ወረዶች ነበሩ። ግን አሁን ያለንበት ጥሩ ሁኔታ ላይ የደረሰ ሁኔታ ነው ያለው። ከዚህ በኋላ ያለውም በቀጣይነት መልካም ሆኖ ይቀጥላል የሚል ተስፋ አለ። አሁን ወደዚህ ሲመጣ የተገለሉ ማህበረሰቦች የተገፉ ማህበረሰቦች ወይም ተጽዕኖ የደረሰባቸው ማህበረሰቦች በራሳቸው ሀሳባቸውን እንዲያቀርቡ አጀንዳ በመጀመሪያ ደረጃ ተቀርጾ መቅረቡ በራሱ በጣም መንገድ ከፋት መሆኑን ነው የተረዳሁት። በምክክር ጉባኤው ከመግባባት ላይ የተደረሱባቸው ነጥቦች ወደ ተግባር ተተርጉመው የዜጎችን ሕይወትና የሀገሪቱን ሰላም እንደሚቀይሩ ተስፋ ተጥሎባቸዋል።